ሰላም ሰላም እንዴት ናችሁ? የኛ ውድ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኛ በጣም ደህና ነን። ዛሬም እንግዲህ በድጋሚ በሃይሚና በብሩኬ ቪዲዮ መተናል። ውድ ቤተሰቦቻችን እንግዲህ ዛሬ ያሉትን አንዳንድ ነገሮች ዋና ዋና ሀሳቦችን እናነሳለን። ከዛ በፊት ግን ለዚህ ቤተሰብ ያልሆናችሁ ሰዎች ቤተሰብ ሁኑ፣ ሰብስክራይብ አድርጉ። ቤተሰቦቻችን ደግሞ የተለመደው ላይክ፣ ሼር በማድረግ ይህን ቪዲዮ ጀምሩት እንላለን። እንዴት ነሽ? እንዴት ነህ? ጠፍታ ነበረ። እኔ እና እሷ ልንጣላ ነው፣ ባይዘው እያስቸገረኝ ስለሆነ በጣም ልንጣላ ነው እና ማን እንደሚያስታርቀን አናውቅም። ቤተሰብ ልናስቸግር ነው። እዚህ የተጣሉትን ማን ታረቁ? ሰላም ሰላም ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበል። ዛሬም እንግዲህ እንደተለመደው በተለመደው ሰዓት ወደ እናንተ መተናል። ሰሞኑን እየተፈጠረ ያለውን ብሩኬ ቤት ያለውን አንዳንድ ነገሮችን ለማየት ነገሮች የተሰበሰቡ ተበተነ ስንል ሲሰበሰብ እኛም ግራ ገብቶናል። በእርግጠኝነት እናንተም ግራ ገብቷችኋል ብዬ አስባለሁ። የጉዳይ ትላንትና እንግዲህ ሙሽዬና ጋሼ የመጨረሻ ብለው ነገሮችን ለማስተካከል ብዙ ሞክረው ነበረ። ነገር ግን ብሩኬ ምንድነው ፍንክቻ ልላለ በቃ ወንድ ልጅ ቆረጠ፣ ፍንክቻ ልላለ ወንድ ልጅ ሲቆርጥ ይቆርጣል ብሏልና አስቸግሯል። ትላንትናም አማረሯቸው አይደል? እንደውም ጋሽዬ በቃ ውጡ እስከ ማለት ደረሰ እና እንግዲህ እንመካከር ብለው ሙሽዬና ጋሽዬ እንዲወጡላቸው አድርገው ነበረ። ስለዚህ ዛሬ ደግሞ ምን ተፈጠረ የምለውን ነገር ደግሞ የምናይ ጉዳይ ይሆናል። ትንሽ የሚያሳዝን ነገሮች አሉት። ነገሮቹ በዚህ መቀጠል እንዳይለባቸው እኛም ይሰማናል፣ ደስ አይልም። እነሱ የራሳቸውን ስሜት ብቻ ሳይሆን የኦዲየንስንም ስሜት ማዳመጥ መቻል አለባቸው። የቤተሰባቸውን ስሜት ማዳመጥ መቻል አለባቸው። ዝም ብሎ ፍቅር በስሜት የሚጀመር ወይም በስሜት የሚቋረጥ መሆን የለበትም። ሰው እንደዚህ ያለ ህይወት ውስጥ ሲገባ በደንብ አስቦ ነው የሚገባው ብዬ ነው የማስበው አይደለ? የፍቅር ህይወት ዝም ብሎ አይጀመርም። ዝም ብላችሁ ካገኛችሁ ሰው ጋርም አትጀምሩም። እነሱ ደግሞ ከዛ አልፎ ኦልሞስት በቃ መጨረሻ የመጋባት ሀሳቡ ላይ ደርሰዋል። አንድ ቤት እስከ መኖር ደረጃ ደርሰዋል። አንዱ ለአንዱ ደስታ እየኖሩ ነው። ይሄ ነው ትልቁ ነገር እኮ። አንድ ሰው የሆኑ ሰዎች በፍቅር ሲኖሩ ጀስት መተሳሰብ ጀመሩ ማለት አንዱ ለአንዱ ደስታ መኖር ጀመረ ማለት ከዚህ በላይ ምንም ሊሆን አይችልም። ቢጋቡም ከዚህ ያለፈ ነገር አይሆንም። ስለዚህ ብዙ ስቴፖችን ሄደዋል። ከዚህም አልፎ ቤተሰብ ደግሞ የእነሱን ጉዳይ የራሳቸው ጉዳይ አድርገው ይዘውታል። እነዚህ ልጆች እንዳይለያዩ የብሩኬ ቤተሰብ ይፈልጋል፣ የሃይሚ ቤተሰብ ይፈልጋሉ። ስለዚህ በቤተሰብ ጭምር የሚፈለግን ፍቅር ለመበተን ያዙ ልቀቁኝ ማለት ተገቢ ነው ብዬ አላስብም። ያው ፍቅር ላይም ትዳር ላይም ቢሆን ግጭቶች አይቀሩም። ሁሌ የምንለው ነገር ነው። መንገጫገጮች ይኖራሉ። ችግሩ ግን ምንድነው? ችግሩን ለመፍታት የተወሰነ ስቴፕ መሄድ አለመቻል ነው። አሁን የሃይሚና የብሩኬ ነገር መፈታት የሚችል ነው። ሁለቱም ተበዳደሉ። በቃ ይሄ አሁን ሊታጠብም ሊጸዳም የሚችለው በይቅርታ ነው። ምክንያቱም አሁን ነገር መምዘዙ ምንም አይጠቅምም። አንቺ ነበርሽ መጀመሪያ እንደዚህ ያደረከው፣ አንተ ነበርክ እንደዚህ ያደረከው ምናምን ስትባባሉ ስትወነጃጀሉ ጭራሽ አንዱ አንዱን እያቆሰለ ቃላትም የራሳቸው የሆነ ዲስታንስ የሚፈጥሩት ነገር አለ። እንዲህ አለኝ እንዲህ አለችኝ የተባባላችሁ ከቀጠላችሁ ይቀጥላል። በቃ ሃይሚን በራሷ ሳይድ የሆነ ጊዜ አጥፍታ ነበር፣ ብሩኬን በራሱ ጊዜ የሆነ ጊዜ አጥፍቶ ነበር። ስለዚህ ወደ ቦታው ለመመለስ ትልቁ ማሰሪያውም የችግሮችን ማጠቢያውም ይቅርታ ነው። ስለዚህ በይቅርታ ነገሩን ሸፍ ነው። ፍቅር ካለ ይቅርታ ይኖራል አይደለ? ፍቅር ከልብ ከሆነ ይቅርታ ይኖራል። በቃ ከይቅርታ በላይ ምንም ነገር የለም። ስለዚህ በይቅርታ ቢፈቱት የተሻለ ነገር ነው። ምክንያቱም በእርግጠኝነት ነው የምነግራችሁ፣ 100% በእርግጠኝነት የምነግራችሁ ሃይሚን ብቻዋን ብትሆን ብሩኬን ከማሰብ አትተውም። ብሩኬን ብቻውን ቢሆን ሃይሚን ከማሰብ አይተውም። ለምን እድሜያችሁን ትፈጃላችሁ? ለምን ጊዜያችሁን ትፈጃላችሁ? ለምን የሁለታችሁን ዲስታንስ ታሰፉታላችሁ? ዲስታንሳችሁን ይሄ በቃ የፍቅር መገናኛ ጊዜውን ደግሞ ይሄ ምንድነው ክፍተት አትፍጠሩ ይባላል አይደለ? ለትዳርም ለፍቅርም ቢሆን መሀል ላይ ክፍተት አትፍጠሩ። በቃ ከዚህ በላይ ክፍተት መፍጠር እንጂ ጥቅም የለውም። ሁለት ደግሞ
አትሊስት ቤተሰብ የተደሰተበት ፍቅር ጥሩ ነው ከምንም በላይ። ብዙ ጊዜ እኮ በጣም አሁን እኛ ሀገር ላይ ስፔሻሊ ተወደውና ቤተሰብ ይቀበለው ይሆን እናቴ ተቀበላት ይሆን አባቴ ይቀበለው ይሆን ምናምን የሚለው ነገር እኮ በጣም አስኪ ነገር ነው። ያው ከተወደዱ የቤተሰብን አልፈው ደግሞ ሄደው ብዙ ውጤታማ የሆኑ ትዳሮች አሉ። እና ሃይሚና ብሩኬ ደግሞ ይሄ የሚባለው ሀስል የለባቸው። በቃ ቤተሰባቸው አንድ እንዲሆኑ እሙሽዬም ጋሽዬም ያቅማቸውን እየለፉ ነው። ስለዚህ እናንተም ለክፉ ነገር ክፍተት አትፍጠሩ። በቃ ወደ እርቅ ለመምጣት የተሻለ ቢሞክሩ ጥሩ ነው። ማለት ይቅርታ ለመቀበል ልባቸው ባይደፈን ጥሩ ነው አይደል? ፍቅር ባይሻክር ጥሩ ነው። ከዚህ በአልፍ ማሰብ ያለበት ማንኛውም ሰው ማሰብ ያለበት የፍቅር ህይወት ወደ ፍቅር ህይወትም ሲገባ ወደ ትዳርም ሲገባ መላክ እንደሚያገባ ከመላክ ጋር ፍቅር እንደሚጀምር ማሰብ የለበትም። ፍጹም የሆነ ሰው አይደለም። ሁሉም የራሱ የሆነ ድክመት አለው። ያን ደካማ ጎኑ በመቻቻል በማለፍ ነው ህይወት ሊቀጥል የሚችለው እንጂ እንደ ፍጹም በማሰብ ስህተቶች ሲፈጠሩ ለምን ተፈጠረ እየተባባሉ መቀጠል ከባድ ነው። እንደዛ ከሆነ በጣም የመጣላት ሩቲኑ ይጨምራል። በጣም ማለት ነው ፍጥነቱ ይጨምራል። በቀን ውስጥ ምናልባት ቀኑ ሙሉ ሲጣሉ ሊውሉ ይችላሉ። እንደዛ የሚያስቡ ከሆነና መታለፍ ያለባቸው ነገር መታለፍ አለባቸው። ማግባባቸው ነገር ደግሞ ካለ አለመግባባቱን በመነጋገር መፍታት ነው በቃ እንጂ ሁልጊዜ አንተ እንደዚህ ነህ አንቺ እንደዚህ ነህ እየተባባሉ ከባድ ነው። ሌላው ደግሞ ምንድነው መሰላችሁ ሰዎች አለመግባባት ሲፈጠር አንተ እኮ እንዲህ ታደርጋለህ እየተባባሉ አንቺ እኮ እንዲህ ታደርጊያለሽ እየተባባሉ ሰላም አይመጣም። ሌላው ደግሞ አንዱ ሲናገር አንዱ መብረድ መቻል አለበት። ሽምግልና ቤተሰብ ሽምግልና ቁጭ ብሎ አንተ እንዲፈልገ ነው አንቺ እንዲፈልገሽ ነው መባባል ብሩኬና ሃይሚ ጋር ያየነው ነገር እሱ ነው። ችግሩን ለመፍታት መጀመሪያ እነሱ ዝግጁ መሆን መቻል አለባቸው። በቃ ሰው እኮ ዝም ብሎ የፈለገ ሽማግሌ ማንም ቢኖር ማለት ነው ችግር አይፈታም። የችግሩ ባለቤት ችግሩ እንዲፈታ ፈቃደኛ ካልሆነ በስተቀር ማለት ነው። ለዛ ዝግጁ መሆን ያስፈልጋል እና ሁለቱም ስሜት ውስጥ ናቸው። የተረጋጋ ኢንቫይሮንመንት ውስጥ አይደሉም። ስለዚህ እሷም የሆነ ነገር ስትል ነገሩን በኔጌቲቭ ነው የምተረጉመው። እሱም በኔጌቲቭ እየተረጎመ እንዴትም ቢሆን ሊስተካከል አይችልም። አሁን ዛሬ የመጣችው ለምሳሌ እቃዬን ላወጣ ነው አውጥቼ ልመለስ ነው አለች። ጋሽዬ መጣ፣ ጋሽዬን ጠራችሁ። ጋሽዬን የጠራችሁ ወደ ቤት ልመለስ ነው። ትቀበለኛለህ ወይ? ለምን አይቀበላትም? አባቷ ነው እኮ አይደለም ገና ያላገባች ልጅና አግብቶ ወልደው ስንት ልጆች እንትን ብለው አድርሰው እኮ ወደ ቤት የሚመለሱ ምንም ቤተሰብ ሁሌም ቤተሰብ ነው። በቃ ሁሌም ልጅ እንደ ልጅ ነው የሚያስቡት። ገብታችኋል አይደለ? ግን ይሄ መብት አይሆንም። ብሩኬም እኔ እወጣልሻለሁ አንቺ አትወጪም ምናምን ይሄ አይደለም። ወደ ሶሉሽን መምጣት ነው። ብሩኬም አሁን በቃ ላታዘልቀው ነገር ከዚህ በላይ መሄድ አይጠበቅብህም። ነገሮች ስህተት እንደሆኑ አምናለች። በቃ አመነች። ካመነች ደግሞ በቃ ይሄ ነገር ድጋሚ እንዳይፈጠር በቃ በደንብ ተነጋግራችሁ ችግሩን ከስሩ ፈታችሁ መስተካከል መመለስ ነው በቃ። ስለዚህ ስለምትወድ ነው በዚህ ደረጃ እሷም ለመመለስ አንተን ለማለት በነገራችን ላይ በፊትም ማለት ነው ሃይሜ ስታደርጋቸው የነበሩ ነገሮች ስለምትወድ ነው ነገሮች እያበላሸች እየተበሳጨች የነበረው እንጂ ስለማትወድ አይደለም አይደለ? ስለዚህ አሁንም ቢሆን ምናልባት በቃ ልታምነኝ አልቻለችም፣ ነገም ደግሞ የሆነ ነገር ይፈጠራል ምናምን ባይዘይ ማለት ነው ይፈጠራል መቼም ማለት ነው። አሁን ማለት ነው አሁን አይፈጠርም ተባብላችሁ ምናልባት ከሰዓታት በኋላ ችግሮች ሊፈጠሩ ይችላሉ። ይሄን አታውቁም። በቃ የአሁኑን ብቻ ነው አሁን ማወቅ ያለባችሁ። አሁን ያላችሁበትን ታይም ነው እንጂ እርግጥ ቅድም እንዳልኩት ነው ፍጹም አይደለችም ሃይሚ፣ ብሩኬን ፍጹም አይደለም። ስለዚህ በዚህ ደረጃ ራሳችሁ ማሰብ አለባችሁ እንጂ አሁን አንተ ከቤቱ እኔ ዕቃ ይዤ እወጣለሁ እኔ ልውጣልሽ አንቺ አትወጪም የሚባሉ ነገሮች አስፈላጊ አይደለም። ቤተሰቦቻችሁን አክብሩ። ቅድሚያ ለቤተሰብ ስትላለ ብሩክ ታዲያ አንተ ቅድሚያ ቤተሰብን በቃ አለቀ እኮ ተነጋገራችሁ። ጋሽዬ እኮ ከአንተ በላይ ሃይሚን በደንብ ተቆጥተዋታል። ስለሚወዱ ነው አክብራቸው በቃ። ቤተሰብ ደግሞ ቤተሰብ ሰው እኮ በሶስተኛ ወገን በሌላ እንኳን ይታረቃል። እናንተ በወላጆቻችሁ መታረቅ እንዴት ያቅታችኋል? ወላጅ እኮ አስቡት
መጥፎ ነገር ቢኖር እኮ ወደ መጥፎ ነገር አይገፏችሁም። ጋሺ በዚህ ያክል ደረጃ ከእናንተ ጋር መሰቃየት የለባቸውም እውነት ለመናገር። ስለዚህ እንደ ትልቅ ሰው አስቡ። እናንተ አሁን ትልቅ ሰው ናችሁ። ስለዚህ እኔ እየሄዳችሁበት ያለው መንገድ ትክክል እንዳልሆነ ነው የምነግራችሁ። አይ ልክም አይደለም። ሁለት ደግሞ ትልቁ ችግር ምንድነው? በኋላ የእውነት አንዱ ያመርና በኋላ ችግር ይመጣል። ሁለት ደግሞ ምንም ቢሆን ክፍተት በሰጠው ልክ በክፍተቱ ልክ የሚገባ ሰው አይጠፋም። ምንም ጥያቄ የለው እና በኋላ ላይ መጀመሪያም ትንሽዬ ክፍተት ተፈጥሮ ነው ይሄ ሰፊ ክፍተት የመጣው። በተጣላችሁ ሰዓት ወደዛ ወደዚህ ሲባል ነው መሀል ላይ ያ ችግር የመጣው። ስለዚህ አሁንም ሰፊ ጊዜ እየተሰጠ በመጣ ቁጥር የሚመጣውም የሚፈጠረውም ነገር አይታወቅም። ዛሬ ህይወት ፍቅር በጸሎትም በልመናም በጥንቃቄም አልሆነም አይደለም። ይሄን ያህል ህይወታችሁ ላይ ክፍተት እየሰጣችሁ ማለት ነው። ስለዚህ ለፍቅራችሁ ክፍተት አትስጡ። በድጋሚ የምላችሁ ነገር ይሄ ነው። ለህይወታችሁ ዋጋ ስጡ። ዋጋ ስጡ ማለት አንዳችሁ አላንዳችሁ መኖር አትችሉም። ፊታችሁ ላይ ያስታውቃል። አፋችሁ ሌላ ነገር ይናገራል። ልባችሁ ውስጥ ያለው ነገር ሌላ ነው። ለእኛ ልታሳዩን የፈለጋችሁት ነገር ሌላ ነው። ሀይሚም ውሸትሽን ነው፣ ብሩኬም ውሸትህን ነው። በቃ ምክንያቱም ነገሮቹ አብስለዋችሁ ሊሆን ይችላል እኮ አሟችሁ ሊሆን ይችላል። ብሩኬም ታሞ ሊሆን ይችላል፣ ደክሞት ሊሆን ይችላል። አዎ ግን በቃ ከይቅርታ የተሻለ እና ከሀይሚ የተሻለ ደግሞ ለብሩኬ ምንም ነገር የለም፣ ለሀይሚም እንደዛ። ስለዚህ አስቡበት። አንደኛ ጋሽዬ የሚሏችሁንም ነገር ስሙ። ምክንያቱም ከእናንተ የተሻለ አባት ናቸው። ብዙ የህይወት ተሞክሮች ስላላቸው ምን እንደሚጠቅማችሁ ምን እንደሚጎዳችሁ ያውቃሉ። አሁን እናንተ የቆማችሁበትን ሁኔታ ትናንት ወጣት እያሉ ጋሽዬም ቆሙበት ነበር፣ እሙሽዬም እንደዛው ማለት ነው። ስለዚህ ያለፉበትን ሲነግሯችሁ እሙሽዬም ሆነች ጋሽዬ ለብሩኬና ለሃይሚ መጽሐፍ ናቸው። እውነት ነው። በቃ ገልጣችሁ ማጨርሳቸው መጽሐፎች ናቸው። ምክንያቱም የተጻፈ ሳይሆን የተኖረ ህይወት ያላቸው ሰዎች ናቸው። ስለዚህ ልቦለድ አይደለም፣ የተኖረ ህይወት ነው። ይሄ እሙሽዬ የምትቆጣችሁ ይሄን አድርጉ የምትላችሁ ትናንት ያለፈችበት ነው። ሙሽዬ ጋሽዬም ቢሆን በብሩኬ ሳይድ ሆነው ወጣትነት ምን ያህል ከባድ እንደሆነ ስለሚያውቁ ነው በጣም ሃንድል ያደረጓችሁ ባይዘዌ። ምክንያቱም ይሄ እድሜ እንደፈለገ ውሳኔ የምትወስንበት ነው። በጣም ምክንያቱም የችኩልነት ቦታ አንድ እሱ ነው። ሁለት ምንም ማድረግ እንደምትችል ነው የሚሰማክ። ፈላጭ ቆራጭ እንደሆንክ ነው የሚሰማ። ስለዚህ እናንተ እድለኞች ናችሁ። ጠጋ ብሎ የሚቆጣችሁ መካሪ የሌለው እኮ በጣም ብዙ አየር ላይ ሆኖ መካሪ የሌለው ሰው። እናንተ ደግሞ እድለኛ ናችሁ። የራሳችሁ በእጃቸው ያሳደጓችሁ የራሳችሁ ቤተሰቦች እናንተ ሊያርቁ የሚታገሉ። ስለዚህ ግድ የላችሁም፣ ስሟቸው። እናንተ በቆማችሁበት ጫማ ነው እነሱ ቆመው የሚያስቡላችሁ። እየፈረዱባችሁ አይደለም፣ በቁስላችሁ ላይ እንጨት እየከተቱባችሁ አይደለም። ከዛ ይልቅ ግን ሊያድኗችሁ እየሞከሩ ነው። ቁስላችሁ እንዴት እንደሚድን ነው። ጋሽዬን አይታችሁ ከሆነ በጣም በጥንቃቄ ነው የያዙት። በጣም ብሩኬንም ላለመጫን አንዳንድ ጊዜ ደግሞ ምንም ቢሆን ልጄ ናት ብሎ ሃይሜን ጫን አድርገው ነው የያዟት። ትክክል ናቸው። ምንም ቢሆን ብሩኬን ከመጫን ሃይሜን መጫን ይሻላል። መቆጣት ባለባቸው ሳ ላይ ደግሞ ሁለቱንም እኩል ትናንትና አይታችሁታል ቪዲዮ ላይ እኩል ነው ውጡ ያሏቸው እንደ አባት ማለት ነው። ሁለቱንም በጣም ስለሚወዷቸው። ስለዚህ የሚወዷችሁን ሰዎች አታሳዝኑ። ቁሳቁስ ሰታችሁ አሁን ለምሳሌ ብሩኬ ለእናት ቤት ሰታ አስደሰትካቸው፣ በጣም ደስ ይላል። ግን ደግሞ ያንተ ህይወት ካልተስተካከለ ብሩኬ ያንተ ህይወት ካልተስተካከለ የሙሽዬ ደስታ ግማሽ ነው፣ ስቲል ሙሉ አይሆንም። ስለዚህ እናት በቁስ አትሸወድም። መጀመሪያ የልጇ ህይወት መስመር ሲይዝ የዛን ጊዜ ነው በቃ ምንም ባይኖራት አለሟ ያ ነው። እና የብሩኬ እና የሃይሚ ነገር ሲስተካከል ሙሽዬ ጋሽዬም በጣም ደስተኛ ነው ይመስለኝ። ትዳር አማካሪ ለምነቱ በጣም መከረች ነው። የመሬን እኮ የራሴ ብዙ ይኑርና ያው እሷም ከኖረችው ነው ትላለች። እየኖረች ስለሆነ እንግዲህ እሷ እንዳለችው ነው ነገሮችን ለማስተካከል መሞከር ነው። ዛሬም ቢሆን ጋሽዬ ያሉት ምንድን ነው? ጊዜ እንዲወስዱ ነው የሰጧቸው። ጊዜ ነው የሰጧቸው። ሁለታችሁም አዳምጡ፣ ራሳችሁን አዳምጡ፣ ጊዜ ውሰዱ ነው ያሉት። ልክ ነው። ከጊዜ በላይ ጊዜ ነገሮች ያስተካክላል። በነገራችን ላይ ማለት ጊዜ መውሰድ መረጋጋትን ያመጣል። ቅድም ኤሚ እንዳለችው ይሄ እድሜ ሁሉንም ነገር በእጃችሁ የምትጨብጡበት የሚመስል እድሜ ነው። በቃ ምንም ነገር ከእግራችሁ በታች እንደሆነ ነው የሚሰማችሁ፣ ግን አይደለም። ብዙ ነገሮች የሚበላሹበትም ጊዜ አሁን ነው። ብዙ የሚስተካከሉ ነገር እንዳሉ ሁሉ ብዙ ነገሮች የሚበላሹበት፣ ብዙ
መድረስ ያለብን ቦታ ላይ እንዳንደርስ ራሳችን የምናደርግበትን ጊዜ ይሄ ጊዜ ነው። ስለዚህ ቆም ብሎ ማሰብ ያስፈልጋል። ጋሼ ለዚህ ነው ቆም ብላችሁ አስቡ ያሉት ማለት ገብቷችኋል አይደለ? ጊዜ ወርቅ ነው። ያስተምራል፣ ይመክራል፣ ይመልሳል። ስለዚህ እናንተ ስሜታችሁ ሲበርድ ይሄ ግንፍል የሚለው ነገር ሲበርድ የት እንዳላችሁ ራሳችሁን ታያላችሁ። ባይዞ የወጣት በወጣትነት እንደዚህ እንትን ማለትና የሰከረ ሰው አንድ ነው። ሲበርድለት ያኔ ነው የሚነቃው የት እንዳለ ራሱ ማለት። የሰከረ ሰው እየተንገዳገደ ይላል፣ የት እንዳለ አያውቅም። የወጣትነት ስሜትም እንደዛው ነው። በቃ በጣም ሁሉ ነገር በእጁ እንደሆነ፣ ሁሉ ነገር ከእግሩ በታች እንደሆነ ያስባል ምናምን። ልክ ቆም ብሎ ማሰብ ሲጀምር ግን ያለፋቸው ነገሮች ሁሉ ስህተት እንደሆኑ ያስባል። ስለዚህ ከዚህም ፊትም አንድ ምላት ነገር አለች። በተበሳጫችሁ ጊዜ፣ ስሜታችሁ ጥሩ ባልሆነ ጊዜ ውሳኔ አትወስኑ። በዚህን ጊዜ የሚወሰኑ ውሳኔዎች በሙሉ ስህተት ናቸው። ከዛ ስሜት ስትወጡ ስህተት እንደሆነ ይገባቸዋል። ስለዚህ ነገ የምታዝኑበትን ዛሬ አትወስኑ። ሁለታችሁም ትዋደዳላችሁ፣ በደንብ እናውቃለን። ስለዚህ ዛሬ እየተዋደዳችሁ የማይሆን ነገር በአንደበታችሁ እየተናገራችሁ ልባችሁ ሌላ ነው። ብሩኬ በእርግጠኝነት የሃይሚ ነገር ቆርጦላ አይደለም። አይቆርጥማ። እንዴት ይቆርጣል? ፍቅር እኮ ነው። ፍቅር እንዲሁ በቀላሉ የምታስቀምጡት ልባችሁ ውስጥ እንደ በቀላሉ እንደ ቁስ ደግሞ አንስታችሁ የምጥሉት ነገር አይደለም፣ አይወጣም። ስለዚህ ቆም ብለህ አስብ። አንቺም ቆም ብለሽ አስቢ። በችኮላ ውሳኔ አትወስኝ። ጊዜ መውሰድ ነው። ቤተሰቦች ጋር መቆየት ከፈለግሽ ውሰጂ ጊዜ። በቃ እቃ ላውጣ ምናምን እንደዛ ደረጃ መሄድ አይጠበቅብሽም። በቃ እኔ ካሁን በኋላ ምንም አልፈልግም፣ በቃ እዚህ ማረፍ ፈልጋለሁ። እረፊ። አንተ መረፍ እናትህ ጋር። ከዚያም በኋላ ስትረጋጉ ምናልባት ሌላ ሰው ሳይገባ ራሳችሁ ልታደርጉ ትችላላችሁ። ስለዚህ ቶሎ ብሎ ብቻ ወደ ውሳኔ መሮጡ ተገቢ አይደለም ብዬ አስባለሁ። አይ መረጋጋቱ የተሻለ ነው። ያው አንዳንድ ጊዜ ከመረጋጋት የሚገኙ ብዙ ነገሮች አሉ። ለዚህ ነው የረጋ ወተት ቅቤ ይወጣል የሚባለው። እና እውነት እኮ ነው። ወተት ብስንጦት ምንም የሚወጣው ነገር የለም። እርጎ ሲሆን ነው ዋጋ የሚኖረው። እና መረጋጋቱ የተሻለ ነገር ነው። ጊዜ መውሰድ ሁሌ የምንለው ነገር ነው። ጊዜ መውሰድ የተሻለ ነገር ነው። ለመሰላችሁ ጊዜ በወሰዳችሁ ቁጥር እያሰባችሁ በመጣችሁ ቁጥር በእርግጥ ጊዜ ስትወስድ ሁለት ነገርም አለ። አንደኛ ትናንት የተደረገውን እያብሰለሰላችሁት ምናምን ከሆነ ንዴት ይጨምራል አይደለ እንዴ? ፍቅር ካለ ባይዘው አታስቡትም። እንዴት እንደሚስተካከል ስለሆነ የምታስቡ ፍቅር ሲያልቅ ነው ስላለፈው ነገር የምታስቡ። መጥፎ ነገሮች ኔጋቲቭ ነገሮች የምታስቡ ፍቅር ሲያልቅ ነው። ፍቅር ካላለቀ ግን እንዴት መስተካከል እንዳለበት የራሳችሁን ስህተት ነው የምታስቡት። እንዲህ ማድረግ አልነበረብኝም፣ እንዲህ ባላረግ አላጣም ነበር ምናምን የሚለውን ነገር ስለምታስቡ እናንተ ጋር ደግሞ ያ ፍቅር አለ አላለቀም በደንብ። በነገራችን ላይ ብሩኬም ሃይሚም እኮ ህይወት ላይ በጣም አስተዋይ ልጆች ናቸው። በጣም ለብዙዎች እንደው ምሳሌ ናቸው። ለወጣቱ በጣም ምሳሌ የሚሆኑ ልጆች ናቸው። ሩቅ ነው ህልማቸው፣ ሩቅ ነው ሀሳባቸው፣ ለቤተሰባቸው ያላቸው ክብር፣ እርስ በርስ የሚከባበሩበት ልክ፣ የሚተሳሰቡበት ልክ በጣም ደስ ይላል። ማለት ብዙ ይሄን 2 ዓመት ብዙ እያስተማሩ የመጡት ነገር አለ። ግን ደግሞ 2 ዓመት የቆየ ጓደኝነት የቆየ ፍቅር እንደዚህ ባለማስተዋል ገደል እንዳይገባ እኛ አደራ የምንለው ይሄን ፓርት ብቻ ነው። በቃ እስካሁን የሆነው ነገር ሆኗል። ከዚህ በኋላ ግን በፍቅር እንድትመለሱ እንፈልጋለን። እንግዲህ መልካሙን ሁሉ እንመኝላችኋለን። የተወደዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው።